ክቡራትና ክቡራን ተመልካቾቻችን ተመልሰናል መስመሩ የተስተካከለ መስሎ ይታያል እንግዲህ ጤና ይስጥልኝ በድጋሚ አቶ ሽሎሞ ጤና ይስጥልኝ አቶ ተስፋዬ መስመሩ በእውነት ተበላሽቶ ነበር አዎ እንግዲህ ከይቅርታ ጋር አቶ ሽሎሞ ውይይታችንን እንቀጥላለን ጥያቄ የነበረው ከሰሞኑ ለየት ባለ ሁኔታ እስራኤል በሱሪያ አካባቢ የአየር ጥቃት አድርሳለች እንግዲህ እንደ እስራኤል ዘገባ በዛ አካባቢ ሽብርተኞች የራሳቸው የሆነ የጦር ልምምድ እንደሚያደርጉና የሰሜኑን ክፍል እንደዚሁ ሳይታሰብ ለማጥቃት የነበረ ሁኔታ መሆኑ ተገልጿል አሜሪካም በዚህ ሁኔታ ላይ አንዳንድ ነገሮችን ለማስተካከልና ለማረጋጋት ሙከራ እየተደረገ ነው እንዴት ነው የሱሪያ ሁኔታ አቶ ሽሎሞ እኛ ማወቅ ያለብን ሱሪያ የተንኮታኮተች ሀገር ናት በተለይ አሳድ ፈርጥጦ ከሄደ በኋላና እስራኤል የአሳድን ወታደራዊ ተቋም ሙሉ በሙሉ ካወደመችውና ካፈረሰችው በኋላ ያ ማለት አየር ኃይሏን ባህር ኃይሏን የባዮሎጂ ዌፐኗን የጦር መሳሪያውን የኬሚካል የጦር መሳሪያውን ወታደራዊ በአጠቃላይ አፍርሰዋለች ማለት ይቻላል ከዛ በኋላ ይሄ አሁን አሻራ የሚባለው መጥቶ ያለው በነገራችን የኤልካይዳ ድርጅት አባል ነበር ማለትም ጂሃዲስት ነው እና እሱ የሽብርተኛ ድርጅት መሪ ነበር እንዲያውም በሽብርተኝነቱ አሜሪካዎች ሁሉ እሱን እጁን የሰጠ ወይ ያለበትን የገንዘብ ሽልማት ሁሉ እንሰጣለን ይያሉ ነው እና እሱ ግን የሱ ኃይል ተጠናክሮ መጥቶ አገሪቱን ኦቨርቴክ ካደረገ በኋላ እስካሁን ድረስ ሱሪያ ከ5 ከ6 ታጣቂዎች ያሉባትና እያንዳንዱ በየቦታው የተለያየ ፍላጎት ያለው ነው ለምሳሌ የደቡብ ሱዳን የደቡብ ሱሪያ አካባቢ ፍላጎታቸው ሌላ ነው የኩርዶች በሰሜን ያሉት በሰሜኑ አካባቢ ኢንዲፔንደንት ሀገራቸውን ለመገንባት ነው የሚፈልጉት ይህ ባለበት ሁኔታ ሱሪያ በፍተኛው ሱሪያ ሂዝቦላን እየደገፈች ሊባኖስ በኢራኖችን እየደገፈች ኢራኖች እንደፈለጉ እየጋለቧት ሱሪያን በዛማከኝነት የጦር መሳሪያ ሲገባ ነበር ወደ ደቡብ ከሊባኖስ ደግሞ ወደ 150 ሺህ የሚሆኑ የተምዘግዛግ የጦር መሳሪያዎች ሁሉና ገንዘብ ሁሉ ሲገባ የነበረው በሱሪያ ማካኝነት አድርጎ ነበር አሁን እንደሚታወቀው ኢራኖች አሻራን አይወዱትምና አንዳንድ እስራኤሎች ተስፋ አድርገው ነበር ይሄ የመጣው አዲስ መንግስት በተለይ ለሃይማኖት አክራሪዎችና ለጸረ እስራኤሎች ድርጅቶች ቦታ ተሰጣቸውም ተብሎ አሁን ወደ መጨረሻ አካባቢ ግን በተለይ የጃዳ ኢስላም የፍልስጤም ድርጅቶች እንደ ሐማስ አይነቶች እንደገና ሱሪያን ተጠቅመው ራሳቸውን አደራጅተው እስራኤል ለመምታት እየተዘጋጁና ችግሩ አሁን ችግር አይደለም እስራኤል ከ7 ቀን 10ኛ ወር 23 ዓመተ ምህረት ከነበርላት ለዘብተኝነት ነቅታለች አሁን አይናቸው ሁሉ በየቦታው አፍጦ የምትደረገውን ሁሉ እንቅስቃሴ እየተከታተለች ነው ያለችና እስራኤል በሱሪያ ላይ የምታደርገው ወታደራዊ እርምጃ ትክክለኛ ነው አሁንም እንዲያውም የበለጠ አጠናክራ መውሰድ አለባት ይሁን አዲሲቱ ሱሪያ የሚሏት ከእስራኤል ጋር የጉርብትና ኑሮ እንጂ የጸብ ኑሮ ማያዋጣቸው መሆኑን ስለሚያውቁ አሁን እስራኤል እየወሰደች ያለችው ትክክለኛ ነው እንደዚያ ነው መሆን ያለበት እዛን ሱሪያን የሽብርተኛ ድርጅቶች መስርተው እስራኤልን እንወጋለን እስካሉ ድረስ እስራኤል በእነሱ ላይ ብቻ ሳይሆን በሱሪያው መሪ ላይም በሱሪያ ሀገር ላይም እርምጃ መውሰድ መብት አላት እንግዲህ አቶ ሽሎሞ ኤምባስ መለከተ በእውነት ነገሮች በፍጥነት እየሄዱ ሆኖ ነው እንጂ ያው በስምምነቱ መሰረት የሱሪያው ፕሬዝዳንት ጁሊያኒ በአካባቢው ያሉትን ሽብርተኞች ከሀገሩ የማስወጣትም ሁኔታዎች መደረግ የነበረባቸው እንግዲህ ወደ ስልጣን ከመጣ ጀምሮ እነዚህ ነገሮች ለመፈጸም ያደረገው እንቅስቃሴ ነበር ከዛ በኋላ ነው ነገሮች እንደገና እየተፋፋመ የመጣው ሆኖም ግን አሜሪካ በደማስቆ ውስጥ የራሷን የጦር ኃይል ለማስፈርም እንደዚሁ የተስማማችበት ሁኔታ አለ ከፕሬዝዳንት ዶናልድ ትራምፕ ጋር ከግንኙነታቸው በኋላ ይሄን ነገር የበለጠ ለማስፋፋት ይሆነዋል ይሄ ነገር ለእስራኤል በቂ አይደለም ወይ እንደገና እስራኤል የስጋት ሁኔታ ያሳደረባት ለምንድን ነው እስራኤል እንዲያውም ከዚህ ሰውዬ ጋር
ስምምነት አድርጋ የደህንነቱን ጉዳይ በተመለከተ ስምምነት ማድረግ ትፈልጋለች። ግን እስራኤል የደህንነት ስምምነት በምታደርግበት ጊዜ ወይም ደግሞ ከጦርነቱ ከመጀመሩ በፊት ወደ ነበረው ድንበር ወደ ኋላ ለመውጣት እስራኤል ማረጋጋጥ ያለበት ነገር አለ። ከሱሪያ መሬት ላይ ምንም አይነት ሽብርተኞች እዛ ተገንብተውና አስገንብተው እስራኤል ሊጎዱ ወይም ደግሞ ድሩዞችን የኛ በጣም ወዳጆች አሉ ድሩዞችን እንዲጎዱ እስራኤል መፍቀድ የለባትም። ስለዚህ አሁን ባለፈው አሻራ ለምሳሌ የተደረገለት አቀባበል አሜሪካ ውስጥ አቀባበል ተደርጎለታል። ያና ኃይለኛ አቀባበል ልክ እንደ ንጉስ አቀባበል ነው ትራምፕ ያደረጉለት እና በዛ ላይ ተስፋ ተደርጎ የነበረው የሱሪያው መሪ ኃላፊነት ወስዶ አገሪቱን ጸጥታውን እንዲያስከብርና ወደ ሽብርተኛ አገሮች ላይ እንዳይሄድ ነው። ለምሳሌ እንዳይወግን ወደ ሱሪያ እንዳይወግን ወደ ራሻ እንዳይወግን ወደ ኢራን እንዳይወግን ወደ ምዕራብ ሀገሮች እንዲመጣ ነው። ማለትም ቻንስ እየሰጡት ያሉት ማለት ነው። ስለዚህ አሁን እየተሰጠው ያለውን ቻንስ ይሰው የካል ተጠቀምበትና ወደ ድሮው ሪዮት ዓለም ወደ ጂሃዲስቱ ሪዮት ዓለም የሚሄድ ከሆነ እስራኤል እርምጃውን መውሰድ አለባት። እስራኤል አሁን አንድ ነገር ሁላችን ማመን አለብን። በዚህ አካባቢ በዚህ ቀጠና እስራኤል አይበገሬነቷን ካላሳየችና ጥንካሬዋን ካላሳየች አሁን እንደምታሳየው እስራኤል ደካማ ከሆነች ጠላቶቿ አያርፉም አያንቀላፉም። ስለዚህ እስራኤል ከተኛችበት እንቅልፍ ተነስታለች። ከእንግዲህ በኋላ ሉንታ የሚባል ነገር የለም። በያለበት ቦታ ሁሉ እስራኤል ቴሮሪስቶችንና ሽብርተኞችን ማንቆጣቆጥ አለባት። አገር ነው መሪ ነው ደንበራችን ነው አይደለም የሚለው ነገር ሁሉ አልቋል። የለም እንግዲህ በኋላ እስራኤል ስለ ደህንነቷ ብቻ ነው የምታወራው። ስለዚህ የሱሪያው መንግስት ከፈለገ ስምምነት ማድረግ ይችላል ከእስራኤል ጋር በእስራኤል ኮንዲሽን ማለት ነው። እስራኤል በምትፈልገው መንገድ እንጂ እንደው ዝም ብሎ ፈርሞ ነገ አልተገብረው የሚባል ነገር የለም። አይሆንም። ያንማ አየነው እኮ ሂዝቦላ በ2006 ዓመተ ምህረት ፈርሞ መጨረሻ ላይ ምን እንዳደረገ አየነው። ሐማስ ደግሞ ሐማስማ ደክማን አይዋጋ ያደረገውን አየነው። ስለዚህ ይሄ ደክማን የሚባል ነገር አይሰራም። አው እንግዲህ ከዚህ ጋር አያይዤ አቶ ሽሎሞ መጠይቀው የሊባኖስ ጉዳይ ነው። በሊባኖስ እንግዲህ ከሰሞኑ የሚወጡ መረጃዎች እንግዲህ ከጦር ሰራዊቱም ዛሬም በዘገባችን ጠቅሰናል። የአንዳንድ ሚስጥራዊ መረጃዎች የተባበሩት መንግስታት ኃይሎች እንግዲህ በደቡብ ሊባኖስ የሚገኙት ወደ ሂዝቦላ እየተሸጋገረ መሆኑን አንዳንድ ምንጮች እየወጡ ነው። በዚህ ጉዳይ ላይ እስራኤል ምን ማድረግ አለባት? እንግዲህ እስራኤል ጥቃቱን አሁንም አላቆመችም። አቶ ሽሎሞ እስራኤል ለሊባኖስ መንግስት ማስጠንቀቂያ ሰጣለች። ማስጠንቀቂያ እየሰጠች ነው። አሁንም ቢሆን እስራኤል በተደረገው ድንጅ መሰረት የሊባኖስ መንግስት እስከሰራ ድረስ ችግር የለውም። የሊባኖስ መንግስት ግን በድንጁ መሰረት በስምምነቱ መሰረት የማይተገበር ከሆነ እስራኤል የራሷን እርምጃ ትወስዳለች። ተመልከት፣ ይሄ አሁን ባለፈው ሳምንት እስራኤል ያስወገደችው የኢታማጆር ሹም የነሱ ባንድ በኩሉ የኢራን ቋንቋ ተናጋሪና እናቱ ኢራናዊ ናት። እሱ ከኢራን ጋር የነበራቸው ግንኙነት የመኖችን ያሰለጠነ ከኢራን መንግስት ጋር ከፍተኛ ግንኙነት ያለው ገንዘብ በሱሪያ አማካኝነት በተለያዩ መንገዶች $1 ቢሊዮን እንዲመጣ አድርጎ እንደገና ሂዝቦላን እንደገና እንዲያንሰራራና እንደገና እንዳዲስ ለመገንባት ጥረት ያደረገ ይህን ሁሉ ያደረገ የሊባኖስ መንግስት ግን ይህን ሰው የእስር ቤት አላስገባችውም። ስለዚህ ምን ማለት ነው? የሊባኖስ መንግስት የሂዝቦላን የጦር መሳሪያ ይፍታ ሲባል አንደኛ የጦር መሳሪያቸውን መቀማት፣ ሁለተኛ ደግሞ ታጣቂዎችን ወጃቸውን ስጡ ወይስ እስር ቤት እንዲገቡ ማድረግ እኮ ነው የሚጠበቅባቸው ማለት ነው። ይሄን ያደረጉት አይደለም። ስለዚህ አሁንም ቢሆን የሊባኖስ ጉዳይ የሂዝቦላ ጉዳይ ያበቀለት ነው። ናይም ካሰም እኛ ጊዜ መርጠን በፈለግነው እኛ በወቅቱ አጠፋን መልሳለን ብሏል። ምን አይነት አጠፋ ነው የሚመልሰው? ምን ስለሆነ ነው እሱ እንደዚህ አብሮ ዛቻ የሚነዛው? ስለዚህ እስራኤል የሂዝቦላን ጉዳይ ልክ እስራኤል የሐማስን ጉዳይ ኃላፊነት ወስዳ ሐማስን ድምጥማጡን ማጥፋት እንዳለባት ሂዝቦላን ደግሞ ወያ ሊባኖስ መንግስት ያደረገዋን የሊባኖስ መንግስት ካላደረገው እስራኤል ኃይለኝነቷን ተጠቅማ ሂዝቦላን አፈር ደሜ ማብላት ነው ያለባት እስራኤል።
ሌላው በሊባኖስ ጉዳይ ላይ አቶ ሽሎሞ ባለፈው እንግዲህ የፈረንሳይ ፕሬዝዳንት እንዲሁም የተለያዩ የአውሮፓ አገሮች በዚህ ጉዳይ ላይ በእውነት እስራኤል ላይ ጫና አድርገዋል። እንግዲህ ከስምምነቱ በኋላ የተኩስ አቁም ስምምነቱ በኋላ ድምጻቸው ጠፍቷል። የሊባኖስ መንግስት ያለው እንቅስቃሴ አጥጋቢ አይደለም። በእውነት ያለው ሁኔታ ሂዝቦላ ራሱን የመገንባትና የማደራጀት ሁኔታ እየታየ ነው። በዚህ ጉዳይ ላይ በእውነት የአውሮፓ ሀገሮች የጠፉ ምን ጊዜም ቢሆን የአውሮፓ ሀገሮች ጦርነት በሚሆንበት ጊዜ የእስራኤልን እጇንና እግሯን ለማሰር ይሮጣሉ፣ ይፈረጥጣሉ፣ ሐሳብ ያቀርባሉ። መጨረሻ ላይ ግን ስምምነት ከወደ በኋላ ያነ ስምምነት ኢምፕሊመንት እንዲደረግ ወይም እንዲተገበር የሉም። አሁን ለማን ነው የሚሰሩት? ለእስራኤል ብቻ ነው የሚቀሩት። አሁንም ቢሆን አውሮፓውያኖችም ሆነ አሜሪካውያኖች እያንዳንዱ ሀገር የራሱን ኢንተረስት ለማስጠበቅ ነው። እስራኤል የራሷን ኢንተረስት ማስጠበቅ አለባት። የራሷን ፍላጎት ነው ማስከበርና ማክበር ያለባት። ያስካላነው ድረስ ምንም ማድረግ አይቻልምና አውሮፓውያኖችን አምኖ የአውሮፓውያን ወታደሮች መተው በዩኒፊል ወታደሮች መተው ደንበራችን ይጠብቁልና ሂዝቦላ ከሊታኒ ከሚባለው በታች ታጣቂዎች እንዳይኖሩ የሚለውን ይተገብራሉ። ያ ብሎ ማለት ሳይታሰቡ ማለም ነው። ዝም ብሎ ህልም ነው። አይተገብሩትም። ምክንያቱም ለምሳሌ አሁን ከ2006 ዓመተ ምህረት የተባበሩት መንግስታት ወታደሮች ነበሩ ሰላም አስከባሪ እንኳን ሰላም ሊያስከብሩ ራሳቸው እነሱ ከሎካሎች ከቴሮሪስቶች ጋር እየሰሩ ሙስና እያደረጉ እስከ ደንበራችን መጥተው ድረስ እስቲገነቡ ቆይተዋል። ስለዚህ ምንም ፋክተር የለውም። እስራኤል ናት ኃላፊነቷን መውሰድ ያለባት። እንግዲህ ሌላው ፎካሪ እስራኤል አጸፋ መልሳለሁ የምትለው ከሰሞኑ የሚወጡ ዘገባዎች ኢራን እስራኤል የግዴታ ሊባኖስ ገብታ የሂዝቦላን መሳሪያ ትጥቁን ታስፈታለች በሚል ሁኔታ አጸፋ መልሳለሁ የሚል እንቅስቃሴዎች እያደረገች ነው። እንደውም በቅርቡ እንደሚሆን አንዳንድ ምንጮች እየገለጹ ነው። በዚህ ጉዳይ ላይ በእውነት ኢራን በአሁን ሰዓት ባለችበት ሁኔታ የኢኮኖሚ ቀውስ እንደገናም አልፎ ተርፎ አሜሪካ ጋር ያላት ግንኙነት መቀዝቀዙን አሳይቶ በእውነት ኢራን ወደ እስራኤል አጸፋ ለመመለስ ሙከራ ታደርጋለች? አቶ ሽሎሞ እስራኤል ምን ጊዜም ቢሆን የምታደርገውን ተድራጎት የምታደርገውን ስራ አጠፋ የምትመልሰውን በአጠቃላይ እስራኤል ኃላፊነቷን መውሰድ አለባት። እስራኤል በራሷ ነው መመራት ያለባት። ማንም ሊመራት አይችልም። የምታደርገው ነገር ሁሉ እስራኤል የምትሰራው ስራ ሁሉ አይበገሬነቷን ማሳየት አለባት ነው። አሁንም ደጋግሜ የምለው እዚህ ቀጠና እስራኤል ጠንካራ ከሆነች ጎበዝ ካልሆነች አይበገሬነቷን የማታሳይ ከሆነ ጠላቶቿ አያንቀላፉም፣ አይተኙም። እና እስራኤል በአንድ በኩል የሰላም እጇን መዘርጋት አለበት። ግን የሰላም እጇን መዘርጋት የምትችለው ጥንካሬዋን ስታሳይ ነው። ስለዚህ አዛንም እንደገና ለማስቆም ከአሜሪካ ጋርም ለመስራት በሂዝቦላንም በተመለከተ ኢራንም ቢሆን ከሩቁና ኢራንን ምትቀጠቀጥ መሆኗን እስራኤል አሳይታለች። ኢራኖች እኮ አሁንም እኮ አየር ኃይላት እንትናቸው እኮ ዜሮ ነው የለውም እኮ። እነሱ እኮ አሁን እስራኤል ዛሬ ተነስታ ሄዳ 400 አውሮፕላኖችን ስዳ ደብድባ መምጣት ትችላለች። ኢራን አሁን ጉልበት የላትም፣ አቅም የላትም። ኢኮኖሚዋ የላሸቀ ነው። ዶላር በጣም ማበረሰው በጣም ተማሯን። ስለዚህ አሁንም ቢሆን እስራኤል ኢራንን የማሸነፍ መልከት ሁቲዎችን የወተት ዝንቦችን ደቆሳቸዋለች። የወተት ዝንቦች አሁን ለምን ጀመርነ ከእስራኤል ጋር የሚለው እንትን ሁሉ በራሳቸው እየሄደባቸው ነው። መሪዎቻቸውን ተነጥቀዋል። ኢታማዦር ሹማቸውን፣ መከላከያውን፣ ሚኒስትሮቹን፣ መሪዎችን። ስለዚህ አሁንም ቢሆን እስራኤል እየፈለገች ልክ ባለፈው ሳምንት የሂዝቦላውን ኢታማዦር ሹም እንዳገኘች ሁሉ ሌሎችም ያገኛሉ። ስለዚህ እስራኤል ጎን በጎን የዲፕሎማሲ ሂደት ጉዟን እያጠናከረች የሰላም ፍለጋውን እያጠናከረች በኃይሏ ግን ወታደራዊ ኃይሏ ድባቅ መምታት አለበት። ሽብርተኛ ካለበት ቦታ ሁሉ ኢራኖችን ጨምሮ ማለት ነው።